ምንድነው የሚባለው? ስጋን ትንገብቻለ ይባላል። መደን ሊቀረጭ ነው ፍርጌት ግን ወይ እህታችን ላይ እንደዚህ አስቁባትም። አንድ ቀን ሲመቻችልን እህታችን ለምንወዳት ለመዳም ቅመምዬ ዩቲዩብ ላይ ኮሜንት ሲያናዳት ነው። ያው ብሩክን ትወደዋለች፣ ግን ኮሜንት ሲያናዳት ነው ብሩክን አልጋ ላይ የምታስተኛው። እና እንዲህ ማትቀልዱባትን ቲክቶክ ላይ ያላችሁ ምን አረገች? ልቤ አንተ ሞኙ ልቤ፣ አንተ ፋራው ልቤ፣ አንተ ጅሉ ልቤ፣ ነግሬክ ነበር ሰው አትመን። ትምህርት ማትወስድ እውቀት ማቀስም ከአምናው ዘንድሮ እንዴት ሰው ይተኛል ከባብ ጋር ተላምዶ። ተው እያልኩ ሰው አትመን ብዬ ይኸው ዛሬም ገደሉ፣ ይኸው ዛሬም ቀበሩ፣ ይኸው ዛሬም ሰበሩ። ምን ታመናለህ? ትቀጥላለህ ሰው ማመንህ፣ ትቀራለህ አንገት አገር ዘላለም። ቀጥልበት ፋራ ወይኔ ልብ። ጓደኞችህ ላይ አፏን ትከፍታለች። ለምን? ጥያቄ ምልክት። እንዴት ነው ሄኖክ ላይ አፏን የምትከፍተው? እንዴት አንተን አገዘ ብላ ነው ወይስ እንዴት እውነት ተናገረ ብላ? ሄኖክ ደግሞ ምንም ጥፋት የለበትም፣ ለእውነት ብቻ ነው የቆመው እና አፏን አትክፈትበት። እሱማ የአፏ አንሷት እጇን ሰንዝራበታለች። ግን አንድ ነገር አላልክም? በወንድሞችህ ቦታ ሆነ ነበር ማሰብ ያለብህ። ሄኖክ ወንድምህ ማለት ነው። ቢገባክ ላንተ ብሎ ነበር እጅ የተነሳበት። ከአሁን በኋላ ራስን አስከብረ ሁሉ ነገር በልመና የሚሆን እና የድሮ ብሩክ ይሁን። እኛም እንወድሃለን። ቤተሰቦችን ስለምታከብር፣ ራስን ስለምታስከብር፣ ቆፍጠን እያልክ ጀግና ወንድ ስለሆንክ በስማይል ሁሉ ነገር አሁን ምን እንደነካክ አላውቅም። በሲሪየስ እና ካጠፋው ይቅርታ። እኛም በሀገራችን ወንድ ልጅ በወንድነቱ ብቻ ሲከበር ነው የምናውቀው ብለውታል። በጣም ግን ታሳዝናላችሁ ከምር። አንዳንዴ ቢስሚላሂ ቲክቶክ ላይ ያላችሁ ብዙዎቻችሁ ታስቃላችሁ። እኔ በእናንተ ቦታ ብሆን እኛ የምናወራውን እየወሰዳችሁ መሳቅ፣ ፈኒ መሆን፣ ኢንጆይ መሆን ነው እንጂ በሀይሚና በብሩኬ መሀል ገብታችሁ በዛ ላይ ሜንሽን እያደረጋችሁ ብሩክን ታውቁታላችሁ፣ ቡታጅራን ታውቁታላችሁ፣ የቡታጅራን ሰው ታውቃላችሁ። አንዳንዴ እኮ ወዶች የእናንተ ህይወት ምንድን ነው? ህይወታችሁ ምንድን ነው? ምን ላይ ናችሁ? ስንት ዓመት ስደት ላይ ቆይታችኋል? አግብታችኋል? ፍቅረኛ ያላችሁ? እስቲ አስቡት ውዶች። አንዳንዴ አብሶ እኔ ዛሬ ላይ እንዳለ ገዝቱ ሀይሚና ብሩክ የነበሩት ብሩክ ናቸው ተለጥፎ ብቻውን አድርገውት ማለት ነው። የሀይሚም አልገቡም ይሆን አላውቅም። እኔ ያየሁትን ነው የምናገረው። እዚህ ጋር እኔ ጋር የሀይሚ የብሩክ የሚባል ነገር የለም። ሁለቱ የሚገልል ሰው ካየው መናገር ነው። እና አንዳንዴ ቆም ብላችሁ እህቶች አስቡ። ስለ ራሳችሁ ህይወት አስቡ። በቃ ስለ ወንድ በቃ ብሩኬ ማን ነው? የሀይሚ ነው። አንተ በቃ ከሀይሚ ጋር ነው ያለው። ብሩኬ የአንድ ሀገር ሰው ናቸው። የፈለገ ነገር ቢሆን ይህን ያክል ለወንድ ልጅ አይዶን ነው። ብሩኬ በጣም መልካም ሰው ነው። እኛም እንወደዋለን፣ እናከብረዋለን። 4 ነጥብ። እንደናንተ ግን አንሆንም። ፎርዋት እኔ ስደት ላይ ያላችሁ እህቶቼ እኔ የሆነ ምንድነው ጥጃ ታፍና የሆነ በረቱን ዘላ ቱር እንደምትለው አንዳንዴ እንዴ አሁን አለች ለብሩኬ የምትዘፍን በጣም ቆንጆ ልጅ ናት እኮ። እኔ አንዳንዴ ጤነኝነት ነው የምለው። አሪው ፋይንስ የሆነ ሪስፔክት የሚባል ማፈር ምናምን የለም እንዴ ውዶቼ? ወንድ ልጅ ላይ በዚህ መልኩ ማለት ነው። እና ብሩኬ አይሰማሽም። አንደኛ ነገር ይህን ጽሑፍ የጻፍሽው እንደዚህ አይነት ነገር ለብሩኬ የምታስቡት ተሳስታችኋል። ይህን ያክል ለወንድ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ቀደም ብዬ በብዙ ኮሜንታተር በውስጥም ስለሚጨቀጭቁኝ ቆጣ ብለሽ ቪዲዮ ስሪ ተብዬ ሰርቻለሁ። ቪዲዮ ማለት ነው የሰራው ቪዲዮ ሀይሚንም ኮርኩሜ ብሩክንም ኮርኩሜ ነው የሰራሁት። ገባችሁ? ብሩክን የማውቀው በሀይሚ ነው። ሀይሚን ማውቃት
አብርሽ ነው። ገባችሁ? ብዙዎቻችሁ ማለት ነው በአብርሽ ነው ብሩክንም ሀይሚንም የምናውቀው እና ግዴታ የመሰለኝን ለሁለቱም ነው የተናገርኩት። ልብ ብላችሁ ካዳመጣችሁ ማለት ነው። ገባችሁ? አንዳንዴ ውዶቼ ቲክቶክ ላይ የሚደረገው ነገር በጣም ነው የሚያሳፍረው። እኔ በቃ በሴትነቴ ራሱ ተሸማቅቄያለሁ። እንዴ ለወደፊት ልጆቻችን ሲያድጉ የወለድናቸው ልጆች ሴት ከወለድን ሲያድጉ እኛ ሴቶች ይህን ነገር ሲያዩ ምን ይላሉ? ሴቶች እንዲህ ስትንገበገቡ በዚህ ኤጃችሁ ማለት ነው። እኔ በጣም ያፈርኩት ውዶቼ ወላሂ ነው ብላችሁ ሀይሚዬ የሚወርድባትን ስድብ ተውት ማለት ነው። ብሩክና ሀይሚ እኮ ተስማምተው ነው ውዶቼ እየሰሩ ያሉት። ተስማምተው ነው። ብሩኬ ሆዱን ሲይዝ ላይክ ሲይዝ ካመመው ካሜራውን ማስጠፋት ይችላል። ስለዚህ ሁለቱም ተስማምተው ነው። ዘር እዚህ ጋር ማነው ጥፋተኛ ካላችሁን እዛ ቤት ውስጥ ያሉት ሁሉ ጥፋተኛ ናቸው። ለምንድን ነው እዚህ ጋር ሰው ታመዋል ብለው ፐብሊክ ስላደረጉት ነው። ብሩኬ ታመመት እኛም እንታመማለን እኮ እኔ አሁን ሲያመኝ ምናምን ኢትዮጵያ ድረስ አላወራም እንኳን ለሰው ላወራ ማለት ነው። ሪሊው ነው የምነግራችሁ ከዳንኩ በኋላ ነው ማወራው እንጂ ብሩኬ መታመሙን ሀይሚዬም ብሩክም ይፋ ባያረጉት ኖርማል ድራማቸውን ይስሩ፣ መብታቸው ነው፣ ስራ ነው። ግን መታመም ስለተናገሩ ብዙ ደግሞ ስደት ላይ ያለን እህቶች ስለተጨነቅን ነው እንጂ ድራማውን ይስሩ። ገባችሁ? እንደዚህ አይነት ነው አስተያየት የሚሰጠው። በሁለቱ መሀል ገብታችሁ ግን ሀይሚዬ የምትሳደቡ ስድብ ቋቅ ነው የሚያስብለው። ግን አላህ አይጥላትም። ሀይሚዬ ሁሌም ስማርት ናት፣ ሁሌም ጀግና ናት። እንደዚሁም ብሩክ ወንድማችን ሁለቱ አንድ ናቸው እና እናንተ አርፋችሁ ቁጭ በሉ። እኔ ወይኔ ሀይሚ የሚያስድበው ስድብ ውዶቼ አውርጆ እዚህ ባመጣው ስልኩም ቻናሉ የሚዘጋ ስድብ እዚህ እንደዚህ አይፈቀድም። ሴት ሆኖ አንድ ወንድ እኮ የለም። ሴቶች ናቸው እንደዚህ ብሩክ ላይ የምትንገበገቡት የምትሻሙበት። አስተግፊሩላህ ላዚም። ደግሞ ዩቲዩብ ላይ ያለችውን እህቴን እኔ ዛሬ ሳልሆን የዛሬ 3 ዓመት 4 ዓመት ይሆናል ማቃት። በጣም ነው ማከብራት ከዚህ በፊት ማለት ነው። አንዳንዴ ውዶቼ ምን አለ መሰላችሁ ሚዲያ ላይ ስትቆዩ ብዙ ነገሮችን ሰው ሲያስተላልፍ ሰው ይንቃቸዋል። ዘር ደግሞ እንደለመደች ጭቅጭቅ ነው የሚባል ነገር እኮ አለ ሁላችን ላይም። ስለዚህ እኔ በጣም ነው ማከብራት። ሪሊውን ነው። አንደኛ የመዳም ቅመም ናት። እሷ እንደዚህ የምትልበት ምክንያት አንደኛ ኮሜንታተር እያናደዳት ነው። በእሷ ቪዲዮ ስሪ እያሉኝ ነው ብዙዎቹ። ወላሂ ነው ላችሁ ቪዲዮ እየተናደደች ነው በኮሜንታተር። ግን እንደዛ መሆን የለባትም። እኔ ጥሩ ቪዲዮ ሰርቼ ይሄን ባህሪዋን ታቆማለች ነው የምለው። ግን ዛሬ ሳይሆን እኔ አሁን ላይ አልተረጋጋውም። ሀይሚና ብሩኬ ወይ ፕራንካቸውን ይቀጥሉ ወይ የሆነ ነገር መስመር የያዙ እንጂ ቪዲዮ ይሰራሉ ለሷ። ለምን መሰላችሁ? የምታደርገው ነገር ወደ ብሩኬ ነው የምታደላው። ገባችሁ? እኔ እኮ ቪዲዮ ሰራለሁ ግን ወደ ሀይሚ ሳይሆን ወደ መሰረት ምላደላ እችላለሁ። ፈርስት ሌዲ የሚለውን እናገራለሁ እንጂ ሀይሚዬ ባለፈው ሀይሚዬ ዞር ውሃ ስደፋበት ዞር በይልኝ ብለዋል ብሩኬ። እሷ ስትጠጋው ጠይብ እሱን ተናግራለች። ሀይሚዬ ደግሞ በተራዋ ብሩክን ውጣልኝ ስትለው እሱን ለምን አልተናገረችም? ለምን አትወጣም ብሩኬ? ሀይሚዬ ውጣልኝ እያለችክ አትደር ቤቴ እያለች እሱን አልተናገረችም። ስለዚህ 100% ወደ ብሩኬ ነው የምታደላው። አሁን ነገሮቹ ስለገባኝ ቪዲዮ ሰራላታለሁ አንድ ቀን ማለት ነው። ይሄ ሪስፔክት ያለው የእህትነት ቪዲዮ ነው የምሰራው። ለምን? ለሴት ልጅ ክብር። ማንኛውም ሴትን ማክበር አለበት። ሀይሚን ብቻ ሳይሆን መሰረትንም ጫልቱንም ሁላችንም። ገባችሁ? ለሴት ልጅ መስት ሪስፔክት የሚባል ነገር አለ። ገባችሁ? እና ወንድ ልጅን ደግሞ ዘርጥጡ ማለት አይደለም። ለወንድ ልጅም ደግሞ ምንድነው ሪስፔክት ያስፈልገዋል። ግን ቲክቶክ ላይ የሚታየው ምንድነው? ሀይሚዬ እንዴ በእናታችሁ ስርዓት ያዙ እናንተ ዝፍጦች። ወላሂ ምን ያሉድም እንደዚህ ሴት ላይ እንዲምትሆኑት እንዴ! ይሄን ያክል ለወንድ እንደዚህ አትሆኑ። ማፈሪያዎች፣ ስዶች፣ ባለጌዎች ማለት ነው። በአንደበታችሁ የሚወጣው ነገር ያው በጭንቅላቴ ውስጥ ስላለ ነው። በጣም ነውር ነገር ነው ሀይሚን እየተናገሯት ያለሁት። ሀይሚና ብሩኬ ሁሌም አንድ ናቸውና አንደኛ ነገር ፕራንክ ወቁ፣ ድራማ ወቁ። በቃ ድራማ ፕራንክ ነው የሚሰሩት። ለሁለቱም ሪስፔክት ያስፈልጋል። ሌላው ደግሞ ምንድነው ፈርስት ሌዲ የሚለውን ነገር ወቁ። አይምሯችሁን አሰሩ ዝም ብላችሁ። ሌላው ደግሞ ስለራሳችሁ ህይወት በቃ ሀይሚና ብሩኬን ሁሌ እኮ አይደለም ውዶቼ፣ የራሳችሁ ላይፍ እኮ አለ። እናንተም ታገባላችሁ፣ ተወልዳላችሁ። ሁሌ እኮ እኛ ሽንት ቤት አጣቢ ሆነን አንቀርም። ሁሌ ገረድ ሆነን አንቀርም እንዴ። እኛ እኮ ከሀገራችን ስንመጣ ፈጣሪ ራሱ ሲፈጥረን አንቺ ሰራተኛ ነሽ ሁሌ ብሎ እኮ አይደለም እንዴ። እኛ እኮ የሆነ ነገርን ከቨር ለማድረግ ነው ስደት ላይ የምንመጣው። የራሳችን አላማና ፕሮግራም እኮ ይኖረናል።
እንዴ በዚህ ሰዓት አግብቼ በዚህ ሰዓት ካልሆነ ደግሞ ይሄን ስራ አቋርጬ አገር ሄጄ አግብቼ ለምን ኤጃችሁ በኤጃችሁ እንጂ ሁሌ ብሩኬ ቡቡን እንዲያርገሽ ቡቡን ወንድምህን እንደዚህ ታደርጋለች። ስለ ራስሽ ላይፍ ቲንክ ይዋቸው። እነሱ አበባ መስለው ነው እኮ ሃይሚዬን ይዋት የስተርዴይ ብሩክን ይዋቸው እንዴት እንደሚያምሩ። ለምን 30 ደቂቃ ቪዲዮ ላይ ነው የሚንጫጩት። እራት አንድ ላይ ፏ እያሉ ነው። ከእናንተ እኛ እንቀርባቸዋለን። ዩ አንደርስታንድ። ስለዚህ የመዳም ቅመም ስለ ራስሽ መጀመሪያ አስቢ፣ መልካም ነገር ተናገሪ፣ ፈጣሪም ስለሚወደው ማለት ነው። ስድብ ግን ተገቢ አይደለም። እንደዚህ አይነት ደግሞ ሜንሽን አታድርጊ። አንቺኛዋ ማለት ነው መጀመሪያ ስለ ራስሽ ህይወት ወቂ። አንቺ ምን ላይ ነሽ? ምን ላይ ነሽ? እስከ ዛሬ ሰርተሽ ምን አድርገሻል? ለውጣለሽ? የሰው ህይወት ዝም ብለሽ የምታራምጁ ማለት ነው። እና ስርዓት ያዙ። ቲክቶክ ላይ ያላችሁ አንዳንድ እህቶች ማለት ነው። ለፈገግታ ነው አልጋ ላይ የተኛችሁን ልጅ የሚያመጣውት። ለምን እሷ እህታችን ናት። እሷ ችግር የኛ ዩቲዩብ ላይ ችግር የለብንም፣ እንደማመጣለን። ሪሊውን ነው። እኔ ደግሞ እዚህ ጋር ሃይሚዬን ብሩክን ስለምደግፍ ሃይሚዬን ዝቅ ስለምታደርግ አይደለም። ያችው ከእሷ ጋር ያለችው አትመቸኝም። ሃይሚዬን ደጋፊ ለምን ሃይሚ ብሩኬ እያሉ ሃይሚን ያሰድባሉ በኮሜንት ገባችሁ? ሃይሚ ብሩኬ ብሎ የሚሰዳደቡትን እኔ አይመቸኝም ሲጀመር ማለት ነው። ሀቁን ልንገራችሁ እና አንዳንዴ ስርዓት ያዙ ባይ ነኝ። ሪስፔክት ያስፈልጋል። ፕራንክ ነው የሚሰሩት። ይሄን ያክል እኛ መስማማት ነው ያለብን ውዶቼ። እና ያው ለእህታችን አንድ ቀን ቪዲዮ ሰራለሁ ኢንሻአላህ። ታቆማለች። ሃይሚን ብሩክም አንድ ናቸው። የሆነ ነገራችሁን አንዳንዴ ራሳቸውን ኮንትሮል የሚባል ነገር አለ። ይህን ያክል ወንድ ጥማት አዩዙ ቢላሂ ምን ሸይጣን ራጂም እኔ ይገርመኛል። ብሩኬ ቡጭቅ አደረጉት እኮ ቡጭቅ ፎቶ እንደርድረው